ሲናን ወደ ውድድሩ እንግዲህ ደርሰዋል ማለት ነው። ግን ደግሞ ከከሪም ጋር ስለተጣላ በጣም እየተበሳጨችበት ነበርና አንተ መረጋጋት አለብክ፣ ለምትፈልገው ነገር ትዕግስተኛ መሆን አለብክ እያለች ነበረ። ቤሊንም ከሲናን ጋር ስትሟገት የነበረችው ስለሱ ማታውቂው ብዙ ነገሮች አሉ፣ እሱ በጣም ክፉና በጣም አስመሳይ ሰው ነው እያለ ስለ ከሪም ያልሆኑ ነገሮች እንግዲህ የደረሰበትንም ሁሉ ሲናገር ነበረ እና ደግሞ ከሪምም እሱ በጣም በስራዎች ላይ እንቅፋት የሚሆን ሰው ነው፣ ብዙ ነገር አድርጎኛል በማለት ለፔሊን አስረድቷታል ማለት ነው። ነገር ግን ፔሊንም በዚህ ሰዓት ሲናን በዚህ ናክል ለምንድን ነው እንደዚህ ከሱ ጋር በጣም እየተፋጠጥክበት ነው ብላ ነበርና ግን ደግሞ ሲናንም እያላት የነበረው አንቺ ስለሱ ሌላው ነገር ታዩና በጭራሽ ከሱ ማውራት የለብሽም፣ በጭራሽ ከሱ ጋር እንዳትገናኝ፣ እኔ ከሱ ጋር እንድታወሪም እንድትገናኝም አልፈልግም ብለዋል። በተለይ ደግሞ ስለ ስራዎቻችን እቅድ አንድም ነገር ማወቅ የለበትም እያለ ሲናንም ሲነግራት ነበርና በዚህ ሰዓት ፔሊንም በጭራሽ እኔ እንደዚህ አይነት ነገር አልነግረውም፣ በጭራሽም አልግባባም እያለች አንተ የማያስደስትህ ነገር ከሆነ በማለት ነበር የተናገረችው። እንግዲህ ወደ ዶርማቸው ደርሰዋል ማለት ነው። ወደ ዶርማቸው ከገቡ በኋላ ሲናን ይሄ ነገር ባላትንም ነገር ላይ በጣም ውስጧ በእኔ ይቀናል ማለት ነው፣ ስለዚህ ይወደኛል ማለት ነው በማለት ነበረ ሲናንም ለብቻዋ ስታወራ ከሲናን ከተለየች በኋላ ፔሊንም ለብቻዋ ስታወራ ነበረ። ፔሊን ግን በዚህ ሰዓት እንግዲህ ከሲናን ጋር ታዲያ ለምንድን ነው የማይናገረው እያለች ለምንድን ነው የሚቀና ከሆነ ለምንድን ነው የማይናገረው እያለች ነበረ። እንግዲህ ሁሉንም ነገር ከጨረሱ በኋላ ግብዣ እንዳለና ማታ እንደሚገናኙ ነበረ ያወቁት። በዚህ ሰዓት እንግዲህ የሆቴሉ የስራው ነገር ስራቸውንም በሚሰሩበት ነገር ላይ ያዘጋጁትንም የስራውን ዝርዝር የምግቡ ዝርዝር አድርገው ወደ ማስረከብ ወዳለባቸው ይዘው ለመውጣት ነበረ። እንግዲህ ሁለቱም በጣም ተውበው ነበረ። ፔሊንም ባየ ሰዓት በጣም ደንግጧል። እንደዚህ አይነት ውበት አይቼ አላቅምና ሁሌም የማይጠገብ ሁሌም የተለየ ውበት ነው ያለሽ በማለት ነበር። ፔሊንም በጣም ሲያደንቃት ነበርና አቶ ሲናን እንግዲህ በዚህ ሰዓት ውበቷ በሚያደንቅ ሰዓት አንተም አምሮብሃል የሚለው ነገር ነበር የተናገረችው። ሁለታቸውም በጣም እንዳማረባቸው ነበረ ደስተኛ ሆኗል። እንግዲህ ወደ ውስጥ ከመግባታቸው በፊት እንግዲህ የረሱት ፋይል ነበርና እሱም በጣም አስፈላጊና ስራውንም ሊሰሩት ያቀዱትንም የምግቡ ዝርዝር ነበር እና ፔሊንም ሄዳ ለማምጣት ትሞክራለች። በዚህ ሰዓት እንግዲህ ደርሰዋል ማለት ነው። ወደ ግብዣው ቦታ ከደረሱ በኋላ እንግዲህ እዛው ቦታ ከሪምም ነበርና በጣም የማይጠበቁ ሰዎች እዛ እንደነበሩ ነበር የተገነዘቡት። አክስት መሊሃ እንግዲህ ከልጆቿ ጋር ሆና ተሰብስባለች። ግን ደግሞ ቤቱንም እንዳይወሰድባቸው ስላልከፈለች በጣም ተጨንቃለች። ቢሆንም እንግዲህ ጎረቤታቸው በጣም ስለነሱ አዝነው ነበርና የሚገባቸውን ነገር ለመስጠት እየሞከሩ ነበረ። ጄዳ ግን አሁንም አልተወቻቸውም። በጎረቤት በኩል እየመጣች ነበረ እነም አክስት መሊሃ ጋር። ጎረቤታቸውም እንግዲህ በመኪና ልትገጫቸው ነበርና በዚህ ሰዓት በጣም ተናደውባታል። ምን እያደረግሽ ነው እያለች በጭራሽ እማዬ እንዳታዋራት እያለች ነበረ። የአክስት መሊሃም ጎረቤት እሷን እንዳታዋሪ እያለቻት ነበርና እና ደግሞ ትኩረት ለመሳብ ትሞክራለች። መቼም ከመሊሃ ከእሷ ጋር ሆናችሁ ነው እንደዚህ የምትሆኑብኝ ያለች ነበረ ለመቅረብ የሞከረችው። ጄዳ እንግዲህ ሌላ ነገር ለመስራት ትሞክራለች። እነሱ መቼም ቢሆን ጀግኖች ናቸው። አንቺ ብር እንደተወሰደባት ወርቅ እንደተወሰደባት በተናገረች ሰዓት ስለ እሷ ጥንካሬ አታቂም እና በጣም ጠንካራ ሴት ናት። አክስት መሊሃ በጣም ብዙ የደበቀችው ወርቅ ይኖራታል፣ ስለዚህ ስለ እሷ አታስቢ የሚለው ነበረ ለጄዳ መልስ የሰጧት። ጄዳ በጣም ተቃጥላለች። እንግዲህ ሌላ ነገር እያሰበች ነበረ። ቤቱም እጠብቃለሁ ለሽያጭ ሲወጣ ቶሎ ብለሽ እንድትነግኝ ነው ያለችው። የነ አክስት አሁን ላይ የነ ሲናን ቤት የአክስት መሊሃ ቤት እንደሚሸጥ እርግጠኛ ሆና ቤቱንም ለመግዛት እየሞከረች ነው የምትገኘው ጄዳ። በዚህ መሀል ቡለንትም ከባሻ ጋር አሁንም እንደዛው እንደተራራቁ ናቸው። የባሻክና የቡለንት መራራቅ ደግሞ
ሀካንንና ሲሞሽን በጣም አስከፍቷቸዋል። እንግዲህ አሁን ላይ ሲሞሽ ብቻዋን ስለ ባሻክ እየተጨነቀች ነው ያለችው። ጓደኛው የቡለንት ጓደኛ ሀካን ደግሞ ሀካንም ከቡለንት ጋር በማውራት ሁለቱም እንዲግባቡ ለማድረግ እየተመካከሩ ነበርና ስለዚህ እኛ ግዴታ እነሱን ማግባባት አለብን በማለት ሀካንና ሲሞሽም አብረው ሆነው ነበረ። እንግዲህ ሁለቱም ለመፈተን የሞከሩት የኔና ያንተ ፍቅር ልዩ እንደሆነ ሁሉ እነሱም እንዲተሳሰቡ ማድረግ እንችላለን ተባብሏል ማለት ነው። በዚህ መሀል እንግዲህ ቡለንትም ከሀካን ጋር ሲማይ ደግሞ ከባሻክ ጋር በመሆን ሌላ ፈተና ውስጥ ገብተዋል። ሌላ ፍቅረኛ እንዲለምዱና እና ደግሞ ከሌላ ሰው ጋር እንዲጀምሩ ከዛ በኋላ ይህንን ፈተና ካለፉ ወይም ከወደቁ የሚለውን የሁለታቸው ጥንካሬ ይፈትናሉ ማለት ነው። ሀካንና ሲማይም እንግዲህ ጀምረዋል ማለት ነው። ወደ ቡለንት በመሄድ አንተ በቃ ባሻክን ተዋት፣ እኔ ምንም ቢሆን ባሻክ እንደ እህቴ ነው ማየት፣ ግን አንተ እሷና አንተ ማትግባቡ ከሆነ በቃ ተዋት እያለው ነበርና ነገር ግን በዚህ መሀል ሌላ በጣም ቆንጆ የሆነች ሴት አለች በማለት እንግዲህ ሀካንም ስለሱ ጥሩ ሴት ያወራዋል ማለት ነው። እንግዲህ ሲማይም በዚህ መልኩ በቃ ቡለንት ላንቺ አይሆንሽም፣ በዚህ መልኩ እስከ መቼ ልትቀጥይ ነው? ሁሌ እየተጣላችሁ እያለች እንግዲህ ትፈትናታለች። እንግዲህ ባሻክ ስለተበሳጨች የሆዷንም ስታወራ ነበርና እና ሲሞች ደግሞ ሌላ ወንድ በጣም ቆንጆ የሆነ ወንድ እንዳለ ትነግራታለች ማለት ነው። የት እንደምታገኘው እና ደግሞ እዛ ቦታ እንዲገናኙ ያደርጋሉ። ሀካንና ሲማይ ደግሞ እንግዲህ የሚገናኙበትንም ቦታ አንድ አይነት ያደርጋሉ። ወደ አቶ ሪዛ ስንሄድ አቶ ሪዛ እንግዲህ ከወይዘሮ ሱሄላ ጋር በመሆን ከሕክምና ከወጣ በኋላ በጣም ተክዟል። አይናገርም። ስለ ልጁ እያሰበና ምንም ነገር ላለማውራት ነው እያሰበ ያለው። እንግዲህ ወይዘሮ ሱሄላ በጣም ተጨንቃለች። ምን ሆኖ ነው? ምን ተፈጥሮ ነው? ምን እየደበቀኝ ነው? በማለት ነበረ ጭንቀት ውስጥ የገባችው። ግን ደግሞ አክስት ሱሄላ ይሄ ነገር በጣም ከዛ ማለት ከዙበይር ጋር በመሆን ስታወራበት ነበር እና በዚህ መሀል እንግዲህ ምንም አልተፈጠረ እና ሁሉንም ነገር እንድትረጋጋ ነበረ የነገረህ ነገር አለ ባለችው ሰዓት ነበረ እና ወይዘሮ ሱሄላ እንግዲህ ስለ ፔሊን ይሆናል የሚለው ጭንቀት ይዘዋታል ማለት ነው። ፔሊንም እንግዲህ ወደ ምግብ ወደሚሰራበት እና ወደ ግብዣው ቦታ ፋይላቸው ለማስረከብ በሄዱበት ግን ደግሞ ከሪም እየተጠባበቃቸው ነበረ። እንግዲህ ያንንም የሲናን የሚሰራውንም ውዱ የሆነ የሲናን ተሰጥኦ ለመስረቅ ይሞክራል ማለት ነው። ምክንያቱም በዚህ መሀል ሲናንም ከብዙ ሰዎች ጋር ስለሚተዋወቅ ሰላምታ ሊያቀርብ በሄደበት በጣም ትቀናለች። ፔሊን ቅናት ውስጥ ገብታለች። ከሴቶቹ ጋር ሰላም በሚባባልበት ሰዓት ለምንድን ነው ከሁሉም ሰው ጋር የሚቀራረበው? ለምንድን ነው ሴቶቹ እስከሱ ጋር የሚተሻሹት? እያለች በቅናት ስታብድ ነበረ። ይህንን እየተመለከተ የነበረው ከሪምም ወደ እሷ እየመጣ ነበርና አይገርምሽም? እንደዚህ መሆን አልነበረበትም። አንቺን የመሰለ ቆንጆ ሴት እዚህ ትቶ ለብቻሽን እሱ ለብቻው መሄድ አልነበረበትም እያለ በጣም ሲያናድዳት ነበርና በጣም እሷም ተሰምቷታል። ስለምንም ነገር የተፈጠረም ነገር የለም በማለት ነበረ። እንግዲህ ይሄ ነገር እሷም ሜካፓ ለማስተካከል ትወጣለች። ፋይሉ ግን እዛው ጠረጴዛው ላይ ትታው ነበርና ፔሊን በዚህ ሰዓት እንግዲህ የራሱንም ስራ ሲናንም ከሰዎች ጋር እያወራ ስለነበረ ፋይሉ ይሰርቀዋል ማለት ነው። ፋይሉ ሰርቆ ፎቶ ያነሰዋል። በዚህ ሰዓት እንግዲህ ያንን ፋይል ስትመጣ ታጣዋለች። ፔሊን ባጣችው ሰዓት በጣም ትደነግጣለች ማለት ነው። በፍጥነት ሄዳ ነበረ ወደ ሲናን ከሴቶቹ ጋር በሚትሄድበት ሰዓት የሚጠጣ ነገር ላያቸው ላይ በስተት ትደፋዋለች። ግን ደግሞ ሲናን ተረድተዋት ነበርና ግን ደግሞ አጣሁት በማለት ያንን ነገር እንዳጣችው ትነግረዋለች። ሲናን ደግሞ በፊት ለፊቱ እንዳለ ያሳያታል። ቀንተሽ ነው እንዴ በማለት ከሴቶቹ ጋር ስለሆንኩኝ በማለት ነበረ። ነገር ግን ያንን ፔሊን የተናገረችውንም ወረቀት እንግዲህ እሱ ወስዶት ነበርና አሁን ላይ ከሪም በጣም ችግር እየፈጠረባቸው ነው ያለው ከሲናንና ከፔሊን መሀል ወደ ቤት ወደ
ወደ ዶርም ከሄዱ በኋላ ሁለቱም ለምንድን ነው ግቢ የማይለኝ እሷ ስለምንድን ነው ልምጣ የማትለኝ እየተባባሉ ሁለቱም ወደ ክፍላቸው ይሄዳሉ። ይህኔ እኮ ምናልባት እየተባባሉ ባሉበት ሰዓት በድንገት እንግዲህ በር ይንኳኳል። ፔሊንም በቃ መጣ እንደ ጓጓህ ደግሞ እንዳያውቅብኝ እያለች ነበረ ፔሊንም ስትናገር የነበረችው። ቢሆንም ግን በዛን ሰዓት የመጣው የነበረው ራሷም አስተካክላ በሩ ስትከፍት በጣም የሚያምር አበባና ከአንድ ጽሁፍ ጋር ነበረ። እዛው መናፈሻ ጠብቅሻለሁ የሚለው ነገር ታያለች። እንግዲህ ሲናን ነው በማለት ነበረ በፍጥነት ወደ እሱ የሄደችው። ነገር ግን እዛው ቦታ ስትጠብቅ ከሪም ይመጣል። ከሪም ባየችው ሰዓት በጣም ተናዳለች። ለምንድነው የሰው የማይፋታኝ እያለች እንግዲህ ሲናንም ቃላ ለማጠፍ ትሞክራለች። ሲናን ግን ዶርም ውስጥ ተኝቶ ነበረ። በቃ ይበቃኛል፣ አሁንስ ሄጄ እሷን ማዋራት አለብኝ ብሎ በፍጥነት ይነሳል። ወደ ክፍሏ በሚሄድበት ሰዓት እንግዲህ አስተናጋጆቹ እሷ መናፈሻ እየጠበቀችህ ነው በማለት ነበር የተናገሩት። ወደ መናፈሻ በሚሄድበት ሰዓት ሲናንም ያየው ነበረው እንግዲህ ከሪም ከኋላ ሆኖ እሷን በግርምት እያያት ነበርና ሲናን በጣም ተበሳጭቶ ነበርና ተናዶ ፔሊን እያለ ሲጮህባት ነበርና በዚህ ሰዓት በጣም አስተያየቱ ስላስደነገጣት ምን ታደርጋለሽ ከዚህ ሰውዬ ጋር በማለት ነበር የተናገረው። በዚህ ጊዜ አንተ አይደለህ እንዴ? አንተን እየጠበቅኩ እኮ ነው እና ደግሞ አበባ ልከህልኝ የለ እዚህ ጠብቂኝ ብለህ በማለት ነበር የመለሰችው። በዚህ ሰዓት እንግዲህ ፔሊንም ይህንን ስትለው እኔ በጭራሽ አበባ አላኩልሽም በማለት ነበር የመለሰው። ፔሊን በጣም ደንግጣለች። በዚህ ሰዓት እኔ ነኝ አበባው የላኩት በማለት ነበር እንግዲህ ከሪም ተናገረው። ከሪም ይሄ ባለ ሰዓት በጣም ይናደዳል። ለምንድን ነው አንተ ማን ስለሆንክ ነው ለፔሊን የምትልክላት እያለ ነበረ ሊጣላ ሞከረው። እና ምን ችግር አለው ብልክላትስ አንተ እሷ ምንህ ናት እያለው ነበረ። ፔሊን እኮ የኔ በማለት ምንም ነገር ሳይጨርስ እንግዲህ ሲናንም አፉን ይተሳሰራል። በዚህ ሰዓት ፔሊን በጣም ትናደዳለች። አየክ ፔሊን ብቸኛ ስለሆነች እንደፈለኩ እኔም አበባን ብልክላት ችግር የለም በማለት ነበረ ከሪምንም ያናገረው። ከሪምም በዚህ ሰዓት ነገ ውድድር ስለሆነ መናደድ የለብህም በማለት እንደገና ለሲናን ያበሳጨዋል። በዚህ ሰዓት እንግዲህ ፔሊን በጣም ተናዳ ወደ ክፍሏ ትሄዳለች። ሲናንም ከኋላ እየተከተላት ነበርና ጠብቂኝ ቆይ እያለ ነበረ። ለምንድን ነው ቆይ እኔ እናንተ ምንና ምን ነን? ለምንድን ነው እውነቱ ማትነግረኝ? አንተ ለኔ ምን ነህ እያለች ነበረ ምላሽ የሰጠችው። በዚህ ሰዓት ግን ምንም ምላሽ ስለሌለ ሁለቱም ወደ ክፍላቸው ይገባሉ። በጣም መጥፎ ስሜት ውስጥ ገብተው ነበረ። ፔሊንም እንግዲህ በጣም በውስጧ በጣም ተጨንቃና ውስጧ ስሜቷ እንዳፈነችው ተሰምቷታል። ግን ደግሞ ሲናን ከሌላው ጊዜ በላይ ከዚህ በላይ መቻል አቅቶኛል፣ አቅም የለኝም በማለት ነበረ። በፍጥነት እንግዲህ የፔሊንም ክፍል ተከፈተ። ሲናንም እንደዛው በሩ ከፍቶ ወደ ፔሊን በሩጫ ነበረ የተገናኙት። ሁለቱም በዚህ ሰዓት እንግዲህ ፍቅራቸው ይገላለጻሉ። አንቺ የማትጠፊ የውስጤ እሳት ነሽ በማለት ነበረ ፍቅሩ የገለጸላት። እንግዲህ በዚህ ሰዓት ፔሊንም እኔም መቼም ቢሆን ካንተ ውጪ መኖር አልችልም በማለት ቃል ትገባለታለች ማለት ነው። እንግዲህ ፔሊን እና ሲናንም አሁን ላይ የፍቅር ጅማሬ ጀምረዋል ማለት ነው። ቢሆንም ይህንን ነገር ግን አሁን ላይ በፎቶውንም በቀረጸው በከሪም ምክንያት የሲናንና የፔሊን ሕይወት አደጋ ላይ ገብቷል። በሌላኛው ደግሞ እንግዲህ አሁን ላይ እየተፈጠረባቸው ያለው ነገር አክስት መሊሃንም ቤታቸው እያጡ መሆኑን ነው።